እነ ካሩዬ ዛሬ ትምህርት ቤታቸው የአድዋ ቀን ያከብራሉና እኔ ደግሞ በቃ በጣም አሞኝ ነበር፣ ደክሞኝ ነበረ። ተነስቶ ለሷ ምሳዋን ምናምን እንኳን ፓክ ለማድረግ ምንም ነው አቅም ያልነበረኝ። ግን እግዚአብሔር በቃ መልካም ልጅ ስለሆነ ቤት ውስጥ የሰጠኝ እሷ የምትሰራውን ነገር ነገርኳትና ምግቦቿ ምናምን ፓክ አደረገችላት። ከዛ እሷን ማለባበስ ጀመርኩ። ኢቨን ዝም ብዬ ቤት ውስጥ ያለውን ሀበሻ ቀሚስ ነበር የተጠቀምኩላት። ሌላ አዲስ ነገር ራሱ አልገዛውላትም ነበረ። እና ያ አንዳንዴ እንደዛ ነው፣ አይሞላም ሁሉም ነገር። ሰዎች ነን፣ የምንደክምባቸው የምንታመምበት ሞመንቶች፣ ጊዜያቶች አሉና ግን በቃ ጌታ በረዳኝ መጠን የቻልኩትን ሞክሬያለሁ። የባህላዊ ምግብ ይዛችሁ ነው ተብለው ስለነበር ከሊለ ጋር በጣም በቃ በኩኪ መልክ የሚሰሩ ጭኮዎች ነበሩ። በጣም ነው የምወዳቸው። ልጆችም ሳያቸው ደስ ስለሚላቸው ከእሷ አዘዝኩኝ። እንደዚህ በጣም ያማምሩ ለየት ያሉ ንጹህ የሚጣፍጥ ጭኮ እንደዚህ በኩኪ መልክ ትሰራለች። አካውንቷን ከስር ሜንሽን አደርግላቸዋለሁ። የልጅ ነገር በቃ እሷ በጣም ሽበሶ ሃፒ ኤንድ ኤክሳይትድ። እንግዲህ ቻው ብዬ ልጄን ሸኘውኝና እኔም ጥቅልል ብዬ ተኛው ማለት ነው። ባይ